ከረፍት በኋላ ካንሰርም ሆነ የተለያየ በሽታም ቢሆንም እልም ብሎ ነው የሚጠፋው። ወጆ ደብረ ሚስጥር ያረጊ ኪዳነ ምሕረት ወጆ ደብረ ሚስጥር ወደሚባለው ጸበል ነው የምንሄድ። ወደ ታች ነው ከቤተ ክርስቲያን ወጥተን ነው የምንሄድ እና ስለ ፈዋሽነቱ ደግሞ ኖርማል በካሜራ ቀርጬ የማሳያችሁ ይሆናል። ይቺ በለስ ከዚህ ጋር የፈውስ ናት። አያችሁ፣ እዩዋት። ስትቀነጥሷት ወተት ይወጣታል። ይህንን እነሱ በልተው ኦፕሬሽን አድርገው ከተጨረሰ በኋላ ይሄ ይቀባል። ይሄ ሄዶ የሚገባ የት ነው? አባይ ነው። ለአባይ አንዱ ይሄ ግብአት ነው። ይሄ ውሃ በጣም ለተከታታይ 7 ቀናት ነው የሚያስቆያችሁ። ከዛ ላይ ቁጭ ብላችሁ ቁስል ደዌ ካለባችሁ እነዛ ነፍሳቶች እየመጡ ከጸበሉ ቆይተን ጸበላችን ይዘን ጉዟችን ዞረ ወደ ቤተ ክርስቲያን እያደረግን ነው። ሽሩ አቦ ተብሎ የሚጠራው ገዳም ማዶ ላይ ታዩታላችሁ። ያ የወንዶች ገዳም ነው፣ ይህ የሴቶች ነው። ተመልካቾቻችን አሁን እየተጓዝን ያለ ከቤተ ክርስቲያን ወጣን ወጆ አካባቢ ጸበል አለ ወደ ተባለበት ቦታ ነው። ጸበሉ መዛታች ነው ያለ ተብሏል። እንግዲህ አሁን ከዛ 7 ተኩል ነው ተነስተን የመጣን። ደቂቃውን ነግራቸዋል። ደግሞ ደቂቃስ ጠምጥም ያለው ፀሐይ ነው። ፀሐዩ ከባድ ነው። ትንሽ ከበድ ያለ ፀሐይ ስላለ በዛ ላይ አሁን ስንት ሰዓት ነው? አሁን 5:08 ነው። ስምንት ሰዓት ሊሆን ነው። 7 ተኩል ነው የተነሳን። ነጭ ነጠሌን የተመጠምኩት ለሙቀቱ ብዬ ነው። እየሄድን ነው። እንሂድ። ከፊቴ ሌላ ሰዎች ያለው አብሮኝ የሚሄዱ ሁሉም የሚያስጎበኙኝ ወጆ ደብረ ሚስጥር ያረጊ ኪዳነ ምሕረት ወጆ ደብረ ሚስጥር ወደሚባለው ጸበል ነው የምንሄድ። ወደ ታች ነው ከቤተ ክርስቲያን ወጥተን ነው የምንሄድ እና ስለ ፈዋሽነቱ ደግሞ ኖርማል በካሜራ ቀርጬ የማሳያችሁ ይሆናል። ይሄን የምቀርጽላችሁ ከነገራችን ላይ በስልኬ ነው። ምክንያቱም እዚህ ቦታ ላይ ካሜራ ይዞ ለመቅረጽ ትንሽ እንቅፋት ቢመታኝስ ያዝኩት ካሜራ ከዛ ስልኬ ይሻለኛል እና ትንሽ ከፊት ተወኝዳል። ከነገራችን ላይ መልካም ቆይታ ወላ አሳያችሁ። እዩ ገደል በስታች ገደል ትሄዳላችሁ። ለማንኛውም ነው በጠዋት ከሆነ ቅርብ ነው። አሁን ፀሐይ ስለሆነ ነው። አሁን የጸበሉ ቦታ እየደረስን ነው ተመልካቾች። ይሄን ሁሉ አካባቢ እንደሚታያችሁ ከሆነ ያን ሁሉ አቋርጣችሁ ነው የምትመጡ። የሚፈጀውን ደቂቃ እነግራችኋለሁ። ያው በእኔ አመጣጥ ደግሞ ቀስ ብለን ስለሆነ መጣ በየመንገዱ እየቀረጽኩ እየቆመን ስለምንመጣ አሁን ከቦታው እየደረስን ነው። ቦታው ይሄ ነው። 7 ተኩል ነበር የተነሳን። አሁን 8 ሰዓት ከ5 ደቂቃ ነው የፈጀብን ማለት ነው። ሙቀት ናት ይቺ ነገርሽ ለፀሐይ ነጭ ስለሆነ አካባቢውን ለማስቀየቅ ነው። አካባቢውን ቃኙት። ወጆ ማለት እንግዲህ ይሄ ነው። ይሄ ሄዶ የሚገባ የት ነው? አባይ ነው። ለአባይ አንዱ ይሄ ግብአት ነው። ይሄ ውሃ ለማንኛውም
በደብረ ምስጢር አረጊት ኪዳነ ምሕረት የምትገኘው የጠበሉ ኮሰላ ጸበል ሙሃቱ ይህ ነው። ከማንኛውም በተለየ መልኩ የደብረ ምስጢር አረጊት ኪዳነ ምሕረት ሙሃት ኦፕሬሽን ጸበል ነው። እነኚህ የምታያቸው እንስሳቶች ነፍሳት አሉ። የነነን ቁስል ካንሰርም ሆነ የተለያየ በሽታም ሆነ ይሄንን ሙልጭ አድርገው ኦፕሬሽን አድርገው ይሄንን ያድኑታል። እነሱ ከበሉት በኋላ ይጣል። ይቺ በገነት በለስ ተብላ ትጠራለች። ይቺ በለስ ከዚህ ጋር የፈውስ ናት። አያችሁ፣ እዩዋት። ስትቀነጥሷት ወተት ይወጣታል። ይሄንን እነሱ በልተው ኦፕሬሽን አድርገው ከተጨረሰ በኋላ ይሄ ይቀባል። ከዛ በኋላ ካንሰርም ሆነ የተለያየ በሽታም ቢሆንም እልም ብሎ ነው የሚጠፋው። ብዙ አባቶች እግራቸው ሊቆመጥ የደረሰ በሐኪም ታዘው በአዲስ አበባ ሪፈራል ሆስፒታል ታይልከው ካንሰር ነው ተብለው የነበሩ ስለዚህ ከዚህ መጥተው ይህን ጸበል ኦፕሬሽን አድርጓቸው ተፈውሰው ድነው ታሪኩን ሲናገሩ ይኖራሉ። ይህ ነው ጸበሉ እጅግ ይድረሳቸው። ይህ በላይ የምታዩት ጫካው የገዳሙ የመናንያን መቀመጫ ነው። ወፈር ቤት የሚሆነው የበሬው፣ የላሙ፣ የፍየሉ ሁሉ መዋያ የገዳሚቱ ይህ ነው። ተጠማቂዎች ሁሉበት የነበረው ቦታ ይህ አሻግራችሁ የምታዩት የሜዳው ላይ ከዚህ ላይ እዚያ ላይ ተራራው አንስቶ እስከዚህ ድረስ ጸበልተኛው ከዚህ ነው ይኖር የነበረው። አሁን ረዳት ስለጠፋ አጋዥ ስለሌለ የሚያግዛቸው ስለሌለ ሁሉም ጸበሉ ላይ እዚህ ላይ ስንቅ የሚያቀብለው ስለሚያጣ እዚህ ላይ ወደ ቤተ ክርስቲያኒቱ ሄዶ ሀዜ ይገኛል። እዚህ ላይ ነው ይህ መሬት ወደዚህ የምታዩት አባች ናት። ወደዚህኛው ደግሞ ደብረ ምሕረት ቅድስት ኪዳነ ምሕረት። እዚያ ላይ የምታዩት እዚያ አፋፉ ላይ የአቡነ ሳሙኤል ገዳም ቤተ ክርስቲያኑ እዚያ ይገኛል። እያቸው አሁን ምርመራ ላይ ናቸው፣ እየመረመሩ ነው። ምንም አይነት በሽታ ስለሌለበት መርምረው ብቻ መተው ነው። በሽታ ያለበት ቢሆን ኑሮ በሽታውን ኦፕሬሽን ያደርጋሉ። አሁን እየመረመሩ ነው። ያው ምንም አይነት በሽታ የለበትም ሰውየው። እየመረመሩ ይገኛሉ። ምንም የለበትም። ያው መርምረው መሄድ ብቻ ነው። በጣም ንጹህ ድንቅ ስራ ነው የእግዚአብሔር ስራው። አያቸዋቸው ሲመረምሩ እያቸው ይመረምራሉ። ምንም በሽታ ስለሌለበት እየተነሱ ይላሉ። የዚህ ፕሮግራም ተከታታዮች አሁን እኔ እንዳያችሁ እንግዲህ ውስጥ ገብቼ እግሬን አስገብቼው ነበርና ያው እነዛ የምታያቸው ነፍሳቶች ቁስል ያለበትን ሰው የሚፈውሱ እንደዚህ ይመጣሉ። ለተከታታይ 7 ቀናት ነው የሚያስቆያችሁ። ከዛ ላይ ቁጭ ብላችሁ ቁስል ደዌ ካለባችሁ እነዛ ነፍሳቶች እየመጡ ያንን ቁስል ይበሉታል፣ ትፈወሳላችሁ። አይታችሁት ከሆነ የኔን እግሬን ይመጣሉ እየነኩኝ ነው የሚሄዱ፣ እየነኩኝ ይሄዳሉ። ቁስል ያለበትን ሰው አይለቁትም ነው አሁን አባታችን ሲለን የነበረ እና እንግዲህ እኔን አይታችሁ የበረከቱ ተካፋይ እንደመሆኔም ትንሽም ቢሆን ራሴን ቼክ አደረኩና የመጣችሁ ራሳችሁን እንድትድኑ አድርጉ።
በአንዳንድ ኃይለኛ ቁስል ያለባችሁ አላችሁ በየሕክምናው የምትለፉ ግን እዚህ ታምር የተደረገበት ትልቅ ጸበል ነው። ትልቅ ጸበል ስለሆነ እየመጣችሁ ተፈወሱ። እንግዲህ ወንድም ያመሰግናለሁ። እንግዲህ በዚች ደብረ ምስጢር አረጊት ኪዳነምህረት ገዳም ላይ ብዙ ታምር ሲሰሩባት ይቆዩ ወይም ብዙ ገቢረ ታምር የተሰራባት ነው። እንግዲህ ይህች ጸበል ከማንኛውም በተለየ መልኩ ጸበሉ ራሱ ሐኪሞችን አዘጋጅቶ ኦፕሬሽን አድርገው እነኚህ በሽታውንን አስወግደው ለሀደዌ ዳኛ ከአልጋ ቁራኛ የሚያድኑ ናቸው። አሁንም ቅድም እንዳሳየዋቸው ዕፀ በለስ የምትባለዋ በላዩ ላይ ይቀባል። ከዚያ በስተ በኋላ ካንሰርም ሆነ ምንም የተለያየ በሽታ ቢሆንም ሁሉም ባለበት እንክት ብሎ ደርቆ ይፈወሳል ማለት ነው። መታችሁ ወደዚህ በረከቱን አግኙ። ደብረ ምስጢር አረጊት ኪዳነምህረት። የፕሮግራሙ ተከታታዮቻችን አሁን ስነሳ ከ35 ሆኗል። ከጸበሉ ቆይተን ጸበላችን ይዘን ጉዟችን ዞረ ወደ ቤተ ክርስቲያን እያደረግን ነው። ከነገራችን ላይ እዚህ ቦታ እንኳን መጣው ነው የሚያስብል እንኳንም መጣው እና እየመጣችሁ ጎብኙት። አሁን እየተመለስን ነው። አሁን ከቤተ ክርስቲያኑ ደርሰናል። አሁን ደግሞ ስንት ሰዓት ነው? 5:45 የደረስንበት ሰዓት ያው ቅርብ ነው ለማለት ነው። ቅድም ስንሄድ በየመካከል እየቆምን ሄደን ስለነበረ ትንሽ ደቂቃ ወስዶብናል። አሁን 5:9 ነው ደርሰናል እና ቅርብ ነው። መታችሁ ተፈወሱበት። ስለጸበሉ ከዚህ ላይ እንደምታዩት ሁሉ አካባቢ አምሳዎት ተብሎ ይጠራል። አካባቢ ይሄ የአምሳዎች መነኮሴዎች መቀመጫ አካባቢ ይሄ እንደምታዩት በዚህ በላይ በኩል ጫካ የነበረ ያውንም የምታዩት የመነኮሴዎች የአምሳዎች መነኮሴት የሴቶች ገዳም አካባቢ ነው። ይህ ጸበል ከዚህ ላይ እናቶቻችን አክብረውት ለብዙ ዘመናት በጸበል እየተጠቀሙበት ሲኖሩ ምዕመናን ከዚህ ላይ ጥቁር ራስ ወርዶ ይሄንን አካባቢውን ሲይዝ ከዚህ ላይ ገዳሟ መነኮሳቱ እየተሰወሩ ሆነ ባለበትም እየወጡ ሲያልቁ ከዚህ ላይ እየመጡ ውሃ አድርገው ይቀዱበት ነበር። ይሄ የምታዩት ጸበል ነው። ያ ደብረ ምስጢር አረጊት ኪዳነምህረት ጸበል ነው። ግን ይሄንን ምን ይጠቀሙት ነበረ? ውሃ እያደረጉ ይጠቀሙታል። ይሄን ከቤተ ክርስቲያኒቱ በስተምስራቅ በኩል የምንገኘው ይሄ ከላይ ነው እንግዲህ የሚመጣ ጸበል እንደምታዩት ይሄ ከላይ ነው የሚወጣ። ስለዚህ ህዝቡ ሲጠቀሙበት እንደ ውሃ እግዚአብሔር ጥር አለውና አካባቢውን ለእንትን ለማለት ከዚህ ላይ ነብር አዘዘ። ህብረተሰቡንም አባረረ፣ ወደ ታች አስወገደ። ጸበሉም በጣም ይፈልቅ የነበረው ወደ ስር ተረገ። ያው የምታዩት ነው እንግዲህ እነኚህ ዛፎች የምታዩዋቸው የቅዱሳን እናቶቻችን ምግብ ናቸው። እህል አይበሉም። እነኚህ የሚያፈሩትን ዛፎች ነው የሚበሉ። እነኚህ ምን ይባላሉ? ዶቅማ ይባላሉ። የመነኮሳቶች ምግብ ናቸው። ከነኚህ ውጭ ሌላ የሚመገቡት አልነበራቸውም። በዚህ እንደምታዩ ብዙ እናቶች ብዙ አባቶች የተሰወሩ ናቸው። ይህ አምሳዎት የአምሳዎች የሴቶቹ ገዳም። ይህ የምታዩት ማዶ ላይ የምታዩት ወደ ማዶ የምታዩት ቤተ ሰማንያ ይባላል። ይህ ቤተ ሰማንያ ማለት የሰማንያዎች መነኩሴ የወንዶች ገዳም ቤተ ሰማንያ ወይም ሽሮ አቦ ተብሎ የሚጠራው ገዳም ማዶ ላይ ታዩታላችሁ። ያ የወንዶች ገዳም ነው። ይህ የሴቶች ነው። ነው ወደዚህ ወስዳችኋለሁ። ይህ ጸበል ሰረገ ወደ ምድር። እንግዲህ በዚህ ላይ በሰዎችም ኃጢአት ሆነ በተለያየ እግዚአብሔር ታምሩን ለመግለጽ ሰረገ ጸበሉ ወጣ። በዚህ እንግዲህ ከሰዎች ወደ ታች ለመራቅ ይህንን የቅዱሳንን ቦታ ለቀቅ ብሎ
ጸበልተኛው ወደ እሳት እንዲጠቀም ሲል እግዚአብሔር በራሱ ጥበቡን አወረደ። ያው በዚህ ነበር ሲወርድ የነበረ ጸበሉ። አሁን ሰርቶ በዚህ ነበር ጸበል ሲወርድ የነበረ። አሁን ደግሞ ውስጡ ላይ ሰረገ። ከዚያ ላይ ለምሳሌ ሀብቴ ይቺ ጉድጓድ ጸበሉ ውስጥ ለውስጥ የሰረገበት ያው በዚያ ላይ አልፋ በዚች ነው ውስጥ ላይ ነው የሚሄደው። ያው በዚህ ይሄዳል። ይኸውትላችሁ ይሄ የጸበሉ ማለፊያ ነው። ሄዶ እዚህ ላይ ይገኛል ጸበሉ። የተፈወሱበት እየዳኑበት ብዙ ሰዎች እያገኙበት ያለው ጸበል ከዚህ ላይ መንጭቶ ይገኛል። ይህንን ማኅበረ ቅዱሳን በባህር ዳር ወይም አዲስ አበባ ብሎ ያስቀምጠዋል። ስለዚህ ኑ ግቡ እዩት። አሁን ይህንን ጸበል ማኅበረ ቅዱሳን እንዲህ አድርገው አሳምረው ሰርተውታል። ይኸውት 4 አሉ። እንግዲህ አሁን ሰዓቱ አልፏል። በአሁኑ ሰዓት መጠመቅም ሆነ ምንም ስለማይቻል አያቸው 4 በዚህ በኩል አሉ። እነኚህን አሳያቸዋለሁ። ስለዚህ ብዙዎችን የሚፈውስ ብዙዎችን የሚያድን አንካሳን የሚያድን እስከ ካንሰር ድረስ ያዳነ ጸበል ይህ ጸበል ነው። የድንግል ማርያም የአረጊት ኪዳነ ምሕረት ደብረ ምስጢር አንድነት ገዳም ጸበል ይሄንን ታዩታላችሁ። መታችሁ ተፈወሱ። አሁንም በዚህ በቅዳሴው ላይ ብዙ የሚያስቀድሱ ጸበልተኞች አሉ። ዛሬ ቀኗ ኪዳነ ምሕረት ናት። ስለዚያ በጸበሉ ላይ አሁን ጠዋት ተጠምቀው ስለሌሉ ወደዚያ በኋላ ቀረጻ አድርገን የምናሳያችሁ ይሆናል። ቅድም ወደ ታችኛው ኦፕሬሽን ጸበል ካሳየናችሁ በተጨማሪ አንደኛውና አሁንም ሲጠቀሙበት የሚገኘው ጸበል ይህ ነው።